ያሲኖ አንተ ያረከው ነገር ላሳየ እናት ነይ አንዴ ቀረብ ወደዚህ ነይ በወር ቤት ኪራይ ስንት ነው 4500 አረ ልጆች ናቸው እነሱ 4500 ነው ቤት ኪራይሽ እሺ እናት ቆይ አንድ ስጦታ አለኝ አንቺ 40 ሺህ የኔ እናት ይኸው 40 ሺህ ብር ላንቺ ነው ለቤት ኪራይሽ እንኪ ትግርኛ ነው የምታወሪው ናንክ ተቀበልን ዘንቤ 40 ሺህ ለአክሲ እሺ ችግር ይኸውልኝ ሃይ ችግር ይኸውልኝ እሺ ዘሐፍቴ ሞ ያኔና እሺ ከፈሊ ቤት ኪራይ ወዳችኋለሁ ቴንክ ዩ ሻዶ ባትሪ ቴንክ ዩ ሶ ማች እንግዲህ ሻዶ ባትሪ ማለት ነው እኛ ማገዝ እንፈልጋለን ብለው እነዚህ ቪዲዮዎች ስፖንሰር አድርገዋል እና የቤት ኪራይ እከፍላለሁ የብዙ ሰዎች ማለት ነው እየሞከሩ ነው እኛም እናግዛለን እኔም አንድ ቀን እየሞከርኩኝ ነበር የኔና ተልጅ እስኪ ወይነቴ የቤት ኪራይ ስንት ነው ወር ሆስፒታል አለ ቱርክሽ ሆስፒታል ቱርክሽ የሱ ባለቤት እንግዲህ በጣም ደግ ሰው ነው እና አንድ ቃል ገብቶልኛል እኔ በኔ ስም አንድ ህፃን ልጅ ሙሉ ህክምና ተሸፍኖለት እንደሚታከም ነው እሱ ልጅ እንዲሆን መርጫ ነው ነው አይዞ ችግር የለውም ና ችግር የለውም አይዞ አቢ አይዞ ችግር የለውም ደስታ ብቻ ደስታ ነው የሚያስበቅዘኝ ደስታ ብቻ አይዞ እቺን ቀን አመሰግናታለሁ ችግር የለውም እወዳለሁ አይዞ በርታሽ ቤቢ አይዞሽ አንቺ እሺ አይዞ ችግር የለውም አይዞ እሺ ችግር የለውም እሺ አይዞ እንኳን እኮ በቃው እሺ እሺ አይዞሽ ከብዶ ነበር በጣም ማለት ነው አይናገርም ታውቃለህ አዎ አይዞ አሁን ነው መናገር ራሱ የጀመረው እንዳያመብኝ እያልኩ ቤት ያስኩት ከልጆቼ በጣም ጎበዝ ልጅ ነው ታየው ፈጣን ነው ሁሉም ነገር ፈጣን ነው ግን ያመዋል ለገባ ስለሚያመው እያልኩኝ ይዟለሁ ቤት ውስጥ ነው ያለውበት ቦታ ደግሞ በጣም አስቸጋሪ ነው ቃስ በቃስ ሁሉንም ነገር ታየዋለህ አስረዳለሁ አይዞ ችግር ቪዲዮ አለ እንቆማለን በደንብ አድርገን አይዞ እሺ ቲክቶክ አካውንቱን ክሬት አድርጋችሁ ፕሮሞሽኖች የሚሰሩበት መንገድ እናመቻቻለን የበለጠ አሁን ካለበት ደረጃ ነው መስሪት አለ ሀገሩ ነው ያለው አይዞ እሺ እሺ ጠንክር ትላልሽ ጎበዝ ምግብ እንዘዛውን እንብላሽ ምሳል ጋብዛችሁ አሪፍ አይዞ ችግር የለም እናመቻቻለን ከሪያበት ማን ነው የሚታዘዘው እኔ የጥራ የጾም ብቻ ነው ያለው እዚህ ጾም አላችሁ አይደል እና ሊያሸማቀቁ ሞከሩ ወይ ስለ በጣም እስከምደነግጥ ድረስ ለምን መጀመሪያ ባይዘይ በአንድ በኩል ሁሉም ሰው ያውቃል ብዬ ስላላሰብኩ ኮፒራይት እንዳለ ያላወቃችሁት ኮፒራይት አለ እኔ ደግሞ ዩቲዩብ ላይ ጭኜ ወዳው የሚገርም ነገር አንድ ሁለት አይደለም ስናየው ነው ሁለት ምናምን ነው መጣልኝ ውስጥ ገብተን ስናይ ከመቶ ምናምን በላይ 3 ቀን ነው የፈጀብኝ እሱን ለማየት ራሱ እግዚአብሔርን እና ነግር ያለው መጀመሪያ ግን ከዛ በኋላ ምን ያረጋሉ በቃ እንዴ አንተ እንደዚህ አይነት ሰው ነህ በቃ ስለ በቃ እኔ እንደሰረኩ አድርጌ ነው ራሴ መቁጠር የጀመርኩት ለዛ እኮ ነው በገዛ ዳቦ የልብ ማጣሁት አንተ እንግዲህ ሰውን ለማሳቅ ብለህ እኮ ለሊት እንዲያስበ ሊሆን ይችላል እንዲህ ብንባባል ምናምን ብለህ ተጨንቀሃል ልብሱ ራሱ አላወልቅም ሰይፉዬ ስለ ያ ልብስ ለብሼ ቀኑን ሙሉ ስለ በቃ ተንኮሶኝ ነው ቁጭ ብዬ የእውነት ያ ልብስ ነው በቃ ለቤት ውስጥ ሁሌ እስከ 4-5 ሰዓት የምለብሰው ለምሳሌ በአንድ በኩል ከስራይ መውጣት አልፈልግም በጣም እናስባለን እዛ ላይ ደግሞ ልጅ አለን በቃ ያንተተን ምሳ የምሰራበት ሰዓት እኛ ቪዲዮ እየሰራን ይሆናል 9-10 ሰዓት ነው የምንበላው እሺ ስለሷንም ያጨናነኳት የቤት ውስጡን ሲሰራ ለምን እንስራ ያልኳት ራሱ ማለት ነው ግን ደግሞ እንደሰራ ነው አላገኘንም ሌላ ነው ስለ እኔ ራሱ የነሱ ላይክ ማድረግ ነው የጀመርኩት
ጫማዬ ሰርታኛለች ዛሬ ውልቅ ውልቅ እያለች ነው። ከውጪ ሰው ሲመጣ ስንት ነው ቁጥር ጫማ ካለ ምን እንደምትል ታውቃለህ? ይበቃኛል። ለምን ከሰፋ ሰፋ ነው የሚል ይበቃኛል። በቃ ይበቃኛል ትላለህ። ይበቃኛል ዳይ መለወጥም አይቻልም። ሰላም ነው መለወጥም አይቻልም። ዝም ብለህ ትቀበላለህ ነው። ይበቃኛል ማለት ሰላም ነው። የኔ አባስ ግጥፍ ምስተተነዋል ተተቷል። መልካም ነገር ማድረግህን እንዴት ግን እንደዚህ አዲስ አበባ እንደዚህ ታምራለች ብለህ አስበህ ታውቃለህ? አንተ ነው አንተ ነው ምንም እንደዚህ ደስ አይልም? It's so beautiful በጣም ያምራል። እዛ ካናዳ ነበርክ? ካናዳ ነበርክ? እኔ ለ7 ዓመት ካናዳ ቆይቼ ነው የመጣሁት። እኔ አንድ ጊዜ ካናዳ ፕሮግራም ሄድኩና ጓሮ በር ላይ ገባሁልህ። እሺ ብድግ ብዬ ፍርጥ አላልኩ። አረ ማን መታኝ ብዬ በረዶ ነው በረዶ በጠረባ መታኝ ሰው በረዶ በጠረባ መጥቷል። የኔ አባት በጣም እወዳለሁ። እኔም ይሄ ማሽቋለጡን አይደለም ከልብ thank you ከልብ ልጅ በጣም አይደል በቃ thank you እኔም እወዳለሁ። በጣም እወዳለሁ። እኔ በቃ ለየት ያልክ ፍጡር እኮ ነው። ግን ማርያምን በቃ ለየት ያልክ የራስህ ማንነት የራስህ አነጋገር የራስህ ስታይል ያለህ በቃ ምን መቆለል ማለት አይ ነው እሱን ነገር ነው ማደንቀልና ማለት በምንም ቢሄድ ማንንም አልቆል አይ ነው። ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ምግብ ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት የምንጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣሽ ታዲያ? ባባት ማን ነው ያለሽ? ሲጀምር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባመጭስ? እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሶ ያየሁት አንቺን ነው። ሆድ በቃ የኑሮ ዴስቲኔሽን ነው። ዶሮ ትበያለሽ፣ ተኝተሽ ትያለሽ፣ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባል። ይሄን ሀገር ማናናቅ ስትችሉበት መቼም በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም፣ ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ ስናየው ቀራጩን እንደገና እንዳንቺ ደግሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ከሀገር የሚሰደደው ለብዙ ነገር ነው። የኔና እንዳንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈርልሰው ለዓላማ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ነው። ኢትዮጵያ ውስጥ እንደው ርቦት የሞተ ሰው ታውቂያለሽ? እንዲህ ድርቅ መጣ ምናምን የሚለው ካልሆነ በስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን ላይ አዲስ አበባ ሁሉንም አቅፎ ነው የሚኖረው። ከታችም አለ የመጨረሻ ዳውን ዩናይትድ ኔሽን ከድህነት ጠለል በታች የሚለው ተንጣለንም አለን እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም። ሆድ ዘንጦ እንዴት ኢንተርቪው ይቀርባል? የኔ እናት እንዱ ምንድነሽ? ጎበዝ ነሽ። ኢትዮጵያ ኑሮ በቃ የእንትን እስር ቤት ይሻላል። እዚህ ሀገር ሰውኝ ከምፈጠር አውስትራሊያ እንደው ዛፎኝ በቀል እንደው አጋም ባረገ እንደዛ ያልክ እንትን ምትለው እኔ ስልጣኔ በዚህ አይገኝም። ኩራት ራስን በማጣጣል አይገኝም። ሃውኤቨር ድሃ ብትሆን ሃውኤቨር ችግር ቢኖርብህ የሆነ ነገር ለመቅረፍ እንድትወቃቅሰንም ተነጋግረንም ተጫጭሆንም ለመቅረፍ ይሞከራል እንጂ ምንድነው እንደዚህ ማማረር? አሁን አንቺ ስልጡን አለሻል የዱባይ ለዛ ነው የተሸፋፈንሽው። ዱባይ ልትጫወች እዚህ በእናትሽ ሂጂና ታሰሪ። ለምን አሞክሪውም? እዚህ ተዛማጁ አለ እናዘጋጅልሻለን። እስር ቤት እኮ እኛ ጋር አላጣንም እኮ ውጩ ነው የከበደን። ውስጥማ ያው የግቢ ስፋትና ጥበት ነው እንጂ ሁላችሁም ውስጥ ናችሁ ብሏል አንድ ወዳጄ። ግን ቢሆንም ቅሉ እንዳንቺ አይነት እንደው ምንድነሽ ነው ምን ትላለች እንደው ኧረ ፈሪ እንደው ስማ